የወዲት እንግዲህ በስተመጨረሻ ጉዷን አወጣው አጋቹ ጸጋዬ ማለት ነው። ጸጋዬ እንግዲህ 23 ሚሊዮን ብር ካልሰጣችሁኝ ይህንን ነገር አሳልፌ እሰጣለሁ ብሏቸው ነበረ። እነሱ ግን እንደ ቀልድ ይህ ሰውዬ ምንም አያመጣም ብለው ችላ ብለው በማለፍ ነበር። ነገር ግን እሱ ቆረጠ። አለምም ደግሞ እችን ሴትዮ ልቀቃት ስትለው አየየ እችን ሴትዮ ከለቀቋትማ ገንዘብ ከእጄ ያመልጣል አልለቃትም አለ። ነገር ግን አዝማሚያዋን ሳያት ሴትይቱ ገንዘቡን የምትሰጥ አይደለችም። እንኳን 23 ሚሊዮን ብር እንኳን የግማሽም የላትም። ስለዚህ እችን ሴትዮ ምን ማድረግ ነው ያለብኝ? አሳልፌ ለፖሊስ መስጠት ነው ያለብኝ። በቃ ሁሉንም ነገር ለፖሊስ ነው ማመልከት ያለብኝ አለ። ከዛ በኋላ እንግዲህ ሄዶ ሁሉንም ነገር ስልኩን አሳየ ማለት ነው ለፖሊስ። ወይዘሮ የወዲት ምግቡን ስትመርዝ፣ ሴትይቱን ስታንገላታ፣ ስትሰድባት፣ ስታንቋሽሻት ወዘተ ብዙ ነገር። ከዛ በኋላ ይሄ ምንድን ነው ሲላት ወይዘሮ የወዲት መላሷ ሁሉ ተሳሰረ። ፖሊሷም አጥብቃ ጠየቀቻት። ምንድን ነው ይሄ ተናገሪ ወይዘሮ የወዲት፣ አማትሽን ምን እያደረግሻት ነው? ምንም አላደረግኳትም። ለመካዳት ሞክሪ፣ ይሄው እኮ ፊት ለፊት ነው ያለ፣ ሁሉም ነገር ይታያል። ቆይ ምን አድርጋሽ ነው? ለምንድን ነው ይሄ ሁሉ በደል የፈጸምሽባት? እኔ ምንም አላደረግኳትም አልኩኝ እኮ፣ ለምንድን ነው የማትሰሙኝ? እቺ ማናተች? አንቺ አይደለሽም? ከዛም ቪዲዮውን ሲያሳዩት እንግዲህ ወይዘሮ የወዲት አንገቷን ደፍታ ጫለች። ወንድዬም እንግዲህ እስከ ዛሬ ምንም አላመነም ነበር። እውነት ለመናገር ምንም ማመን አይችልም። ምክንያቱም ሚስቴ እንደዚህ አታደርግም፣ ሚስቴ እንደዚህ አታደርግም ነው የሚለው ሁልጊዜም እንጂ በፍጹም አያምናትም ነበረ። እና እናቴ አንቺ እሷን ስለምትጠላ ነው ያለ ስሟ ስም የምትሰጫት አይደለ እማዬ? ምንም ቢሆን እኮ ሚስቴ ናት፣ ለዛውም የልጄ ናት፣ በቅርቡ ትወልድልኛለች እያለ እንግዲህ ብዙ ነገር ሲያወራ፣ እሷ ግን እንኳን እርጉዝ ምንም አይደለችም፣ አውቃ ነበረ። እንግዲህ ሁሉም ነገር ውሸት ነው። ወንድዬ ይሄንን ነገር እንዴት ልመን? የወዲት እንዴት እማዬ እንዴት ያደርጋለሽ? ቆይ ለምን አንቺ እናትሽ ላይ ይሄ ነገር ቢደረግ ደስ ይልሻል እንዴ? እንዴት እናቴ ላይ ይሄን ነገር ታስቢያለሽ? ቆይ ለምን? ከዛ በኋላ እንግዲህ ተዋት። አሁን እኛ የምንመረምራት ነገር ስላለ እያንዳንዱ ነገር ሁሉንም ነገር ትናገራለች አለች ፖሊሷ። በጣም አዘነ። እኔ እኮ ስነግርህ አልሰማ ብለኸኝ ነበረ፣ ግን ደግሞ እውነታው ቀስ ብሎ ይወጣል አለችው አለም። የወዲት እንዴት እናቴ ላይ ይሄ ሁሉ ግፍና መከራ ታደርሻለች? ቆይ ለምን? ከዛ በኋላ እሷ ምን ትናገር? ምክንያቱም ምንም አሳማኝ ምክንያት እንኳ የላትም። የሰው ልጅ ምንም ቢበደላቸው በመርዝ እንዴት? ከዛ በኋላ የወንድዬ እናት እንግዲህ ራሳቸውን ስተወደቁ ማለት ነው የወንድዬ እናት። ምክንያቱም የሰሙትን ነገር ማመን ያቃታቸው እስከ ዛሬ ድረስ እሳቸው ያጸጋዬ እርሶን ስትመርዝ የያዝንባት ቪዲዮ ነበረ። እናም ያንን ቪዲዮ እንግዲህ ገንዘቡን የማይከፍሉ ከሆነ ለፖሊስ አሳልፌ እሰጣለሁ ብሏት ነበረ። እሷ እንደዚሁ ቀልድ መስሏት ነበረ የወንድዬ እናት። ማለትም እውነት አልመሰላትም ነበር ይሄ ነገር። ከዛ ቪዲዮውን ስታየው ራሷን ስታወደቀች፣ ሌላ ትኩሳት። ከዛም ወንድዬ እማዬ እባክሽን ንቂ፣ እኔ ነኝ አንቺን ለዚህ ሁሉ የዳረኩሽ፣ እችን ማትረባ ሴትዮ አምኜ እናቴ እባክሽን እያለ እንግዲህ እናቱ ላይ የስቅስቅ ብሎ አለቀሰ ማለት ነው። እሷም ለጊዜው ደንግጣ ነበረ። እንግዲህ ስኳር ግፊት አለባት፣ ግፊት አለ፣ ሻ ብዙ ነገር። እናም ወንድዬ በጣም አዘነ። እንዴት እንደዚህ ታደርጊያለሽ እናቴን? እንዴት? ቆይ ለምን? እንዴት ነው እኔ እናትሽን እንደዚህ ባደርጋት አሁን በዚህ ሰዓት ምን ታደርጊኝ ነበረ? ቆይ ለምን እናትና ልጅ ይሄን ያክል ክፋት? አለምንም እናንተ ናችሁ አይደል ያሳገታችኋት አይደለም እንዴ ሲላት፣ አዎ የኔ ልጅ አዎ፣ ባለፈ ጥቁር ጃኬት አድርጎ ከዚህ ቤት ሲወጣ ያየኸው ልጅ አለምን ያገተው ልጅ ነው። እናም አለም እሱ ስር እንዳለች ነግሮኛል። የወዲትንም አግቷት ነበር ከነ እናቷ። የወዲትን ለቆ እናቷ እዛው ነው ያለችው። አሁንም እኔ ይሄንን ማመን አቅቶኛል። እንዴት ልመን አለ ወንድዬ። ግድም ቢሆን ታምናለ እመን አለችው እናቱ። ከዛ በኋላ እንግዲህ አንገቷን ደፍታ ዝም አለች። ምንም አይነት መልስ አትመልስም። ምክንያቱም የሰራችው ስራ በጣም የሚያሳፍር ነው። እውነት ለመናገር በጣም ብዙ ነገር ሰርታለች። አለምም እንግዲህ ካሜራ በየቦታው አድርጋ ነበረ። በተለይ ኪችን እና ሳሎን ያስቀመጠችው።
እንግዲህ ክችን ከየቱ ጋር አውጥታ ምግቡን እንዴት እንደምትነሰንስ አለም ሰርታ እንግዲህ ለሴትይቱ ውሃ ልታስታጥብ ስትሄድ እሷ ቶሎ ብላ ከኋላ ገብታ መድኃኒቱን አንስታ ጨመረችበት ምግቡ ላይ። ያ ሁሉ ቪዲዮ እንግዲህ ወንድዬ አየሁ። እኔ ይሄንን አላምንም። ለካ ባለፈም እናንተ ቤት መታ ራሷን የሳተችው እናቴ መድኃኒት ሰጥታችኋት ነው አይደለ? ከዛ ምን ትናገር? ቆይሻ አንቺስ እናትሽ ግን ለምን ይሄን ያክል ዳሩ? ምን እሷ ነች ያስተማረችሽ ይሄንን ነገር? አንቺ ከሷ አይተሽ እሷ ይሄንን ነገር ታይ ይቅርብሽ፣ እንደዚህ አይነት ነገር ጥሩ አይደለም፣ አወዳደቅሽ አያምርም ብትልሽ ኖሮ አንቺ እዚህ ውስጥ ባልገባሽ ነበር። በጣም ታሳፍራላችሁ። እውነቴን ነው የምልሽ ዮዲት፣ እኔ ግን በጣም አምንሽ ነበረ። ለካ እስከ ዛሬ ሁሉም ነገር ውሸት ነው፣ እያስመሰልሽ ነበር አንቺ ከኔ ጋራ። እንዴት እንደዚህ ታደርጊያለሽ? ቆይ ለምን? ምንድን ነው ያደረገችሽ እናቴ? እኛ እኮ ነን ላው ላይ ተደርበ እንደባል የተቀመጥ ነው እንጂ እሷ አይደለችም። ቤቱ እኮ የእሷ ነው። ረስተሽው ነው ወይስ እናቴን ገለሽ? ደግሞ እናቴን እንደገደልሻት እኔንም ገለሽ ቤቱን የራስሽ ልታደርጊ ነበር ሀሳብሽ? አዎ አለች አለም። አዎ ፀሐይም ምስክር እንግዲህ መጡ። ፀሐይም ይህንን ነገር ሲያወሩ እኔም ሰምቻለሁ፣ እናትና ልጅ። ምክንያቱም እናትየዋን ቀስ በቀስ መድኃኒቱ ይገላታል። ከዛ በኋላ ደግሞ በእናቱ አዘንት ሲል ልጁንም ገለን ቤቱን የራስሽ ታደርጊያለሽ ብለው ሲያወሩ በጆሮዬ ሰምቻለሁ አለች ፀሐይ። ይሄንን አላምንም፣ ይሄንን አላምንም። እኔ ከአውሬ ጋር ነው የኖርኩት፣ ከነፍሰ ገዳይ ጋር ነው እስከ ዛሬ የኖርኩት ቤት ውስጥ። ከዛም የወንድዬ እናት አንነት አውሮ ነበር ልጄ፣ ስነግርህም ጆሮ አይሰማ። አንተ ግን ከኔ ይልቅ እሷን አመንካት። እች ልጅ እውነቷን አይደለም ውሸቷን ነው እባክህን ብዬ ስለምን፣ አንተ ግን እማዬ እንደዚህ አታድርግ እንጂ እሷ በጣም ጥሩ ሰው ናት፣ የዋ ሰው ናት እያልከኝ ስለምትለኝ እኔም ዝም አልኩ እና ከዛ በኋላ በጣም ተናደደች እና ቆይ እንዴት ይሄን ያክል እንዴት ለሰው ልጅ ጭካኔ ለምን ምን አስፈለገ አለችው። ከዛ በኋላ እባክሽን እማዬ ላጠፋሁት በሙሉ ቅጣት እቀጣለሁ፣ ይቅርታ አድርጉልኝ። ቅጣትማ ይኸው ሕግ ስር ነው ያለሽው። ስለዚህ ከዚህ በኋላ ምንም የምታመጪው ነገር ስለሌለ አርፈሽ ትቀመጫለሽ። ወይዘሮ ዮዲት እኔ የመጨረሻ ቃሌ ነው። ከዚህ በኋላ አይደለም ወደ ልጄ ህይወት ለመመለስ ይቅርና እንዳታስቢ፣ ሲያምርሽ ይቀራል አለቻት። እማዬ ተይ እንጂ እንደዛማ አትበዩ፣ እኔ እኮ በጣም ነው የምወደው የኔን ንጉስ እውነት። ከዛ በኋላ እንግዲህ ይቅርታ አድርጉልኝ። እውነት በይ እስኪ ያንቺ ይቅርታ ለምኑ ነው? ለየትኛው? ልትገዬ ለነበረው ልጄ ላይ ስትጫወችበት፣ በእድሜው በጊዜው ለተጫወችበት ለየትኛው ነው ይቅርታ የምታደርጊው? እውነት አሁን አንቺ እኛ ይቅርታ ብናደርግልሽ በምን ድፍረትሽ እዛ ቤት ከኛ ጋር ትኖራለሽ? አታፍሪም እንዴ? እኔ ግን ላንቺ በጣም አፍሬያለሁ ወይዘሮ ዮዲት። ከዚህ በኋላ ቆንጅየዋን አስተዋይ፣ ቤተሰቡን የምታከብር፣ ባሏን የምትወድ እድረዋለሁ እኔ ለልጄ። ግን አንቺ ከዛሬ ጀምሮ ከልጄ ህይወት ውስጥ ወጥተሻል አይደለም እንደ እኔ ልጅ? እማዬ ይሄ ምን ጥያቄ ያለው? እስከ ዛሬም ላደረግኩሽና እላሽ ላይ አንቺን አለማመኔ ለዛ ሁሉ ይቅርታ አድርጊልኝ እናቴ። እች ሴትዮ ደግሜ ህይወቴ ውስጥ ላላስገባ ቃል እገባልሻለሁ። ተው እንጂ የኔ ንጉስ፣ እንደዚህማ አታድርግ። ዝጊ የኔ ንጉስ፣ ንጉስሽን ሂጂና ፈልጊ። አንቺ አጭበርባሪ! እንዴት እኔ ቆይ እንዴት ነው አይንን መግለጽ ያቃተኝ? ቆይ ለምን? በጣም ተናደደ። ከዛ በኋላ እንግዲህ ምርመራውንም አልሄድም ብላ አንዴ አስታወቀኝ ስትል፣ አንዴ ቆረጠኝ ስትል፣ ፈለጠኝ ስትል ምርመራውንም ሳትሄድ እንግዲህ መሸ በዛው። ከዛም የወንድዬ እናት እንግዲህ በጣም እራሳቸውን ስተው ወደቁ። በዛው ምርመራውንም ሳትሄድ ቀረች። እሱም ግን አልረሳሁትም፣ በቀጣይ ትሄጃለሽ ዮዲት፣ እንደዚሁ እኔና አንቺ በቀላል የምንላቀቅ እንዳይመስልሽ፣ ለማንኛውም አስቢበት አላት ማለት ነው። እሷም እንግዲህ ከዚህ በኋላ ቆይ እንዴት ነው ምን ማድረግ ነው ያለብኝ? ወዴትስ ነው የሚሄደው እያለች ከዛም እናቷም ጸጌ ሊለቃት አስቦ ነበር። እሷ ግን ምላሷ ከጅራፍ ስለረዘመበት አትሄጂም እዚሁ ትቀመጫለሽ አላት። ከዛ በኋላ ቆይ ምንድን ነው 23 ሚሊዮን ብር አንተ ስጠራው እንኳ አታፍርም እንዴ? 23 ሚሊዮን ብር እኔ ኬት አመጣለሁ? አስብ እንጂ
እንዴ 23 ሚሊዮን ብር እኮ በጣም ብዙ ገንዘብ ነው። ስለዚህ 23 ሚሊዮን ብር አይደለም እኔ 3 ሚሊዮን ብር አልሰጥህም። ቪዲዮውን እንደፈለግ አድርገው። ጥሩ ቪዲዮውን አሳልፌ እሰጣለሁ ለፖሊስ። ከዛ በኋላ ዘብጥያ ትወርጃለሽ። ዘላለምሽን እዛ ውስጥ ትቀመጫለሽ በነፍሰ ገዳይነት እና ከዚህ ሁሉ ቤትሽን ሸጠሽ ገንዘቡን በስጭኝ አይሻልሽም? መቼም አላደርገውም። መቼም ቤቴን አልሸጠውም አለችው። እንግዲህ እርስዎ ያውቃሉ የወዲት እናት፣ የራሶት ጉዳይ